ክብራትና ክብራን አድማጭ ተመልካቾቼ ይህ ተስፍሽ ሚዲያ ነው። ለዛሬ ደግሞ በብዙዎች ዘንድ አድናቆትን ያገኘውን ዴርቶጋዳ የተሰኘውን መጽሐፍ ይዤላችሁ ቀርቤያለሁ። በብዙዎች ዘንድ የተነበበ በብዙዎች ዘንድ የተተረከ ይህንን መጽሐፍ ምስል ከሳች በሆነው ትረካዬ ይዤላችሁ ቀርቤያለሁ። ደራሲ ይስማከ ወርቁ፣ ተራኪ እኔው ራሴ ተስፋዬ አለሙ። ዴርቶጋዳ ቅድመ ታሪክ። አሜሪካ በኢትዮጵያ አቆጣጠር በ1989 ዓመተ ምህረት በአሜሪካ አየር ኃይል ቢሮ ውስጥ የተቀመጠውን ጥቁር መዝገብ የክፍሉ ዋና አዛዥ ሲያገላብጡ ከቆዩ በኋላ ሰፊው ጠረጴዛ ላይ በብስጭት ወረወሩት። የአሜሪካ አየር ኃይል አባል የነበረው ጌራ ከተልኮ እስከ ዛሬ አልተመለሰም። ባለክንፉ ፓይለት በመባል ይወደስ የነበረው ጌራ ከተሰወረ ጊዜ ጀምሮ የአሜሪካ አየር ኃይል አባላትና የጦር መኮንኖች ስሙን ሳያነሱት ውለው አያውቁም። ይህ ኢትዮ አሜሪካዊ ወጣት ፓይለት ከመሰወሩ በፊት በአሜሪካ የህዋ ምርምር ማዕከል ናሳ ውስጥ ስሙ ከገነነው ዕውቁ ኢትዮጵያዊ ሳይንቲስት ኢንጂነር ሻጊዝ እጅጉ ጋር በተደጋጋሚ አብሮ ታይቷል ይባላል። ከመሰወሩ በኋላ የአሜሪካ መንግሥት ኢንጂነር ሻጊዝን መርምሮት ነበር። እሱ ግን ስለ ጉዳዩ እንደማያውቅ ተናግሮ ድርቅ አለ። በአነስተኛዋ የጦር አውሮፕላን ወደ አፍሪካ እንደበረረ የሚጠረጠረው ጌራ ግን እስከ አሁን ሊገኝ አልቻለም። ይህ ከሆነ ከ2 ዓመት በኋላ ዕውቁ የሚሳይል ባለሙያ ኢትዮ አሜሪካዊ ሳይንቲስት ኮሎኔል ፍስሐ ስለ ረዥም ርቀት ተወንጫፊ ሚሳይል የጀመረውን ቀመር በጅምሩ ጠረጴዛው ላይ ትቶ ተሰወረ። ኢትዮጵያ በሚል ቅጽል ስም የሚጠሩት የሥራ ባልደረቦቹ ደርቀው ቀሩ። ስለ ኢትዮጵያ በስሜታዊነት ሲናገር ይቀልዱበት ነበር። አንዳንዴም አንተ ሰው ወይ መንግሥቱ ኃይለ ማርያም ነህ ወይ መንግሥቱ ኃይለ ማርያምን ውጥኸዋል እያሉ ሲቀልዱበት ስቆ ዝም ይል ነበር። ይህ ኢትዮ አሜሪካዊ የሚሳይል ሳይንቲስት ከጭንቅላቱ በቀር ይዞት የጠፋው ቤሳቢስቲ የለም እየተባለ ቢወራም ሀብቱን ግን ከመሰወሩ በፊት ወደ ኢትዮጵያ እንዳሸሸ የአሜሪካ የመረጃ ሰዎች ደርሰውበታል ይባላል። ይህ ሰው በጠፋ በሦስተኛው ቀን የናሳው ሻጊ እጅጉ ከአንተ ጋር አብሮ ታይቷል በሚል ተመርምሮ ነበር። እሱ ግን አሁንስ ከኢትዮጵያ ያመጣችሁት ዶሮ ካለ እሱም ቢጠፋባችሁ እኔ ዘንድ እንዳትመጡ ሰጋው ሲል ተሳለቀ። እስራኤል መጋቢት 1990 ዓመተ ምህረት በቴል አቪቭ አቅራቢያ ምድር ውስጥ በተገነባው ህቡ የምርመራ ጣቢያ ውስጥ በሥራ ከተጠመዱት ሳይንቲስቶች መሃል 2 ኢትዮጵያውያን ሳይንቲስቶች ሳይታሰብ የውሃ ሽታ ሆኑ። እነዚህን ሳይንቲስቶች ለመያዝ የእስራኤል ኮማንዶዎች ያልመነቀሩት ጓዳ ጎድጓዳ የለም ነበር። ነገር ግን እስከ አሁን ሊገኙላቸው አልቻሉም። ሰሜን ኮሪያ መስከረም 1991 ዓመተ ምህረት የኮሪያ ዘማች ከነበሩትና ኮሪያ ከቀሩት ኢትዮጵያዊ አባቱና ከአንዲት ኮሪያዊት የተወለደው
ኢትዮ ኮሪያዊው ሳይንቲስት በሮቦቶች ከሚታገዘው ህብኡ የኒውክለር ማብላያ ጣቢያ መሰወሩ በሚስጥር እንዲያዝ ተደረገ። ፍለጋው እስከ አሁን ቀጥሎ ነበር። የበላው ጅብ ሊጮህ አልቻለም እንጂ። ህንድ ነሐሴ 1992 ዓመተ ምህረት ዕውቁ የኮምፒውተር ሳይንስ ሊቅ ግርማቸው ዘለቀ የሂማሊያን ተራራዎችን ለመጎብኘት እንደሄደ እስከ ዛሬ አልተመለሰም። በሄሊኮፕተር የታገዘው የህንድ ፖሊሶች አሰሳ መና ሆኖ ቀረ። የሂማሊያ ተራራዎች መሃል ቀልጦ የቀረው ግርማቸው ለህንድ አስፈላጊ ሰው ነበር ይባላል። ሩሲያ ጥቅምት 1994 ዓመተ ምህረት ወደ ቀድሞ ሶቪየት ኅብረት ለትምህርት ከተላኩት ኢትዮጵያን መካከል አንዱ ከመሄዱ በፊት አሞራው በሚል ቅጽል ስም ይጠራ ነበር። ባለብሩህ አእምሮ ከመሆኑም በላይ ራሽያ ያየችበት ልዩ ተሰጥኦ በቀላሉ እንዳትለቀው ግድ አላት። ነገር ግን የራዳር ቴክኖሎጂ ሳይንቲስቱ አሞራው ከሩሲያ እጅ ከወጣ ከ4 ዓመት በኋላ አንድ የሩሲያ ጋዜጣ የመጥፋቱን ዜና አተመው። ቻይና ታህሳስ 1995 ዓመተ ምህረት ኢንጂነር ሻጊዝ በሚስጥር ወደ ቻይና በሮ ነበር። ባልታወቀ ምክንያት ድርድሩ አልሰመረም። ዕውቁ የናሳው ሳይንቲስት ኢንጂነር ሻጊዝ እጅጉ ለቻይና የውሃ ምርምር ተቋም እንዲሠራ ቻይና ያቀረበችለትን ረብጣ ገንዘብ ረግጦ ሆንግ ኮንግን በለቀቀ ማግስት በቻይና የውሃ ምርምር ውስጥ ተቀጥሮ ይሠራ የነበረው ኢንጂነር ኢዩኤል አጥናፉ መሰወሩ ከቻይና የደህንነት ሰዎች ጆሮ ደረሰ። አንዲት ድምፅ አልባ አውሮፕላን ከቤቱ ጀርባ በድቅድቅ ጨለማ ስታርፍ ኢዩኤል ያለውን ሀብት በሙሉ በባንክ ወደ ኢትዮጵያ ለአንድ መነኩሴ አዛውሮ መመለሱ ነበር። መነኩሴው ደውለው ገንዘቡ እንደደረሳቸው ከነገሩት ከ40 ደቂቃ በኋላ ከቤቱ ጀርባ ባረፈችው ድምፅ አልባ አውሮፕላን ቻይናን ለቆ ወጣ። ሆንግ ኮንግ በቻይና ኮማንዶዎች ብትታመስም ኢትዮጵያዊ የቻይና የውሃ ሳይንቲስቶች ባልደረባ የትም ሊገኝ አልቻለም። የቻይና የደህንነት ሰዎች የኢዩኤልን መሰወር ከኢንጂነር ሻጊዝ ወደ ቻይና መጥቶ መመለስ ጋር ቢያያይዙትም እስካሁን ግን የተረጋገጠ ነገር አልተገኘም። ኩባ ጥር 1995 ዓመተ ምህረት ፊደል ካስትሮ አንድ መርዶ ተነገራቸው። መርዶውን እንደሰሙ ወዲያው ላልተወሰነ ጊዜ ከኩባ ምንም እንዳይወጣ አዘዙ። የኩባ ኬላዎች በሙሉ ተዘጉ። የኩባ አውሮፕላኖች ላልተወሰነ ጊዜ ከበረራ ታገዱ። በዛች ቀን ያልተፈተሸ ነገር ቢኖር የፊደል ካስትሮ ኪስ ብቻ ነውም ተብሎ ተቀልደዋል። ተራ የሕዝብ ማመላለሻዎችና የቤት መኪናዎች በየመንገዱ በሰልፍ ተፈተሹ። ከሰማይ ጠቀስ ፎቆች እስከ ደሳሳ ጎጆች ተመነቀሩ። ኩባ ደብቃ ያኖረችው ኢትዮጵያዊ የሜዲካል ላቦራቶሪ ሳይንቲስት ግን የትም ሊገኝ አልቻለም። የትም። አመክንዮ ኢትዮጵያ በ1961 ዓመተ ምህረት ጀንበር በአዲስ አበባ ሰማይ ላይ ልትጠልቅ አቅላልታ ነበር። አንድ የተበሳጨ መነኩሴ በብስጭት የምንኩስና ቆቡን ከራሱ ላይ መነጨቀው። ከራሱ ላይ የመነጨቀውን የምንኩስና ቀይ አስኬማ ከአዲስ አበባ እምብርት አቡነ ጴጥሮስ ሐውልት ግርጌ ወርውሮ ሲጥለው በዛ የሚያልፉ መንገደኞች
በትንግርት እየተመለከቱት ነበር። ከአራዳው ጊዮርጊስ ቤተ ክርስቲያን በታች ወደሚገኙት መሸታ ቤቶች እየተገላመጠ ወርዶ አማርጦ ገባ። ሲጠጣ ቢያመሽም ሽንቱ ከመምጣቱ በቀር ፍንክች አላለም ነበር። አሁንም ብቻውን እየተበሳጨ ከማንም ጋር ታንቲራ ሳይገጥም የጠጣበትን ሸህሬታ ከፍሎ ሲወጣ በምናምንቴ የተወጠቀችውን ከረጢቱን በጉያው አጥብቆ ይዞ ነበር። ወይኔ ዲዲሞስ ይላል በየደቂቃው። ከአሁን ወዲያ ማንም አባ ዲዲሞስ ብሎ እንዳይጠራኝ፣ ማንም። እኔ አያሌው በላይሁን ነኝ። አያሌው በላይሁን፣ አያሌው በላይሁን ነኝ። አያሌው ጀግናው አያሌው እንደ ዝንጀሮ ጭሮ ያደገው። ማንም ካሁን በኋላ አባ ዲዲሞስ ብሎ እንዳይጠራኝ፣ ማንሽም አባ እንዳትዪ፣ አባሽን ፈልጊ እያለ ወደ አቡነ ጴጥሮስ ሐውልት ተመለሰ። ሽንቱ ፊኛውን እንደ ንፋፊት እንደወጠረው ነበር። የአቡነ ጴጥሮስ ሐውልት ላይ ሽንቱን በረጅሙ እያንፎለፎለ አንተ ድንጋይ እሸናብሃለሁ ሲል በአካባቢው የሚያልፉት ሰዎች መንገዳቸውን ገተው መሳቅ ጀመሩ። አንተ ድንጋይ እሸናብሃለሁ፣ ይኸው እኔ ግን አለው እንቁልልጭ፣ አንተ ግን ድንጋይ ሆነሃል፣ ድንጋይ ሆነ ቀረ። ተው ብዬ አልነበረም? አንተ ድንጋይ፣ ክፉ ቀንን ማለፊያ ጥበብ አልነገርኩም ነበር? አንተ ድንጋይ፣ ሆን ብለህ ነው፣ ሆን ብለህ። ክፉ ቀንን በጥበብ ከማለፍ በላይ ጥበብ የለም። አንተ ድንጋይ፣ ይህንን ነግሬ ነበር። ይህቺ ደም መላስ የለመደች አገር የምትለወጥ መስለዋል። ቴዎድሮስን በላች፣ አልተለወጠችም። ገብሬን በላች፣ አልተለወጠችም። ሚኒሊክን ደከመላት፣ አልተለወጠችም። ፋሲልን በላች፣ አልተለወጠችም። አሉላን በላች፣ አልተለወጠችም። አንተንም በላች፣ አልተለወጠችም። የበላይን ደም ጠጣች፣ ይኸው አልጠረቃችም። ስንት ጀግኖች ሞቱላት፣ አልተለወጠችም። አልነገርኩም ጴጥሮስ፣ አልነገርኩም? አትሰማም? ወይኔ ዲዲሞስ፣ ወይኔ አያሌው በላይነህ፣ አንተ ብትኖር ኖሮ ይሄኔ አቡነ ዲዲሞስ እባል ነበር። የዚች አገር ዕጣ ፈንታ በእጃችን ይወድቅ ነበር፣ እንለውጣት ነበር። ግን ሞትክ፣ ተው ያልኩ ሞትክ። ጵጵስና ሳትሾመኝ ሞትክ። ይኸው እኚህኛ ጳጳስ የዳጋ እስጢፋኖስ ገዳም አበምኔት እንኳን አድርጎኝ ብላቸው ከለከሉኝ። አባ ጀንበሩን ሾሙት። አንተ ብትኖር ግን ወንበዴዎች ጳጳስ ሆነው አይሾምም ነበር። እኔ እናንተ የምናውቀው የዚች ሀገር ውድ ምስጢር በወንበዴዎች እጅ አይገባም ነበር። አፈር ብላ፣ አፈርስ በልተሃል። አንተ ድንጋይ እሸናብሃለሁ። አንተ ድንጋይ፣ ስልጣን ፈልገህ እንዳይመስልህ። አበምኔትም ስልጣን አለመሆኑን ታውቃለህ። ጵጵስናም ተራ ነገር መሆኑን አታጣውም። ለምን ስልጣኑን ሳትሰጠኝ ሞትክ? ለግሌ እንዳልሆነ እያወቅህ
ለዚች አገር ታላቅ ሥራ ልንሠራ ተስማምተን ከዳኸኝ። አንተ ድንጋይ እሸናብሃለሁ። አንተ ድንጋይ። ጓደኞቹ ተመችቷቸው በማርቸዲስ ሲንሸራሸሩ ይኸው አንተ ድንጋይ ሆነ ቀረ። ድንጋይ እሸናብሃለሁ እያለ ሲለፈልፍ አንድ ወጣት ድንጋይ አይደለም እያለ በደም ፍላት ዘሎ ግብ ገጠመው። ድንጋይ ነው። ሐውልቱ ላይ ሲሸናበት የነበረውን ዕቃውን አራግፎ ወደ ሱሪው ሰገሰገው። ድንጋይ ነው። ድንጋይ አይደለም። ዕድሜው በግምት ወደ 25 ዓመት የሚጠጋው ወጣት ተንተገተገ። ወጣቱን ያውቀዋል። በዛ ወቅት አለ የሚባል ገጣሚ መሆኑን ያውቃል። ይህን ወጣት እዛው አቡነ ጴጥሮስ ሐውልት አጠገብ ማስታወቂያ ሚኒስቴር ስብሰባ ሲገባ በጊዜ አይቶት ነበር። ወጣቱ ከስብሰባው ሲወጣ ጠብቆ ሐውልቱ ላይ ሽንቱን መሽናቱ፣ ከወጣቱ ጋር ግብ መቅጠሙ ሁሉ ወጥመዱን በትክክል ማጥመዱንና ወጥመዱም በጊዜ መያዙን እያረጋገጠ ነበር። አንገት ለአንገት ተናነቁ። በቡጢ ሲቃመሱ ያ ወጣት በትክክል ጸጋዬ ገብረመድኅን መሆኑን እያጤነ ነበር። ማስታወቂያ ሚኒስቴር ተሰብስበው የነበሩ ሰዎች ገላገሏቸው። ወጣቱ ገጣሚ እየተበሳጨ ቤቱ ሲገባ በቅርብ ርቀት ሰውየው እየተከተለው ነበር። ጸጋዬ ሌሊቱን አልተኛም፣ ሲጽፍ አደረ። ጴጥሮስ ያችን ሰዓት የተሰኘችውን ቲያትር በዛች ሌሊት ጽፎ እንዳገባደደ በደረቁ ሌሊት የሚጽፍበት ቤት በሩ ተንኳኳ። በሩ እንደተከፈተ ሰውየው ዘው ብሎ ወደ ውስጥ ገባ። ያኔ ጸጋዬ የተንቀጠቀጠ ነበር። በኋላ ግን ሊያጠቃው እንዳልመጣ ተገነዘበ። እንዲያውም በዛች ሌሊት የጻፈውን የቲያትር ረቂቅ አንስቶ ወረቀቶቹን እያተረማመሰ እኮራብሃለሁ፣ ገና ዓለም ሳታስበው ታከብረሃለች፣ ብዕርህን ወደ ሰገባ እንዳትመልሰው። አየህ፣ ይህች አገር ሕዝብ አላት፣ ሰው ግን የላትም። እንጨት ብቻውን ቆሞ ቤት አይሠራም፣ ማገር ያስፈልገዋል። ሕዝብም ብቻውን አገር አይሆንም። አንድነቱን የሚጠብቁ ካስማዎች ያስፈልጉታል። የዚች አገር አንድነት ካስማዎች እነ ቴዎድሮስ እነ ሚኒሊክ አሁን የሉም። አንተ እነሱን መሆን አትችልም። ራእያቸውን ብትጋራ ግን እነሱን ትተካቸዋለህ። እነሱን ለመተካት ደግሞ ግዴታ የኢትዮጵያ ንጉሠ ነገሥት መሆን አይጠበቅብህም። ንግግሩን አቁሞ ቅንድቡን ዓይኑ አፋፍ ድረስ አንጠለጠለና የጸጋዬን ዓይነ ውሃ ጠልቆ መረመረው። ጸጋዬ ምንም መልስ አልሰጠውም። በአግራሞት እየተመለከተ ዝም አለው። በምናምንቴ ነገሮች የተወጠቀችው ከረጢቱ ውስጥ አንድ ሰፊ ብራና መዠረጠና ጠረጴዛው ላይ ዘረጋው። የነተበው ጥንታዊው የብራና ገጽ ላይ በቀይ ቀለም የተቀረጸ ካርታ ይታያል። ጽሑፉ በጥንታዊ የግዕዝ ቋንቋ የተጻፈ ነው። የወለል ምንጣፍ በሚያክለው የብራና ገጽ ላይ በጥቁር ቀለም 444 የሚል ቁጥር ከላይኛው ህዳግ ላይ ይታያል። ክብራትና ክብራን አድማጭ ተመልካቾች ካደመጣችሁ በኋላ ሰብስክራይብ ማድረጋችሁን በፍጹም እንዳዘነጉ። ከኔ ጋር የቆያችሁ ደግሞ ከሆነ ለጓደኛና ለቤተሰብ
በስፋት እንዲደመጥ እባካችሁ ሼር አድርጉ። እናንተ ደግሞ ከወደዳችሁት ላይክና ኮሜንታችሁን መጻፋችሁን አትዘንጉ። አመሰግናለሁ። ሰላማችሁ ብዝት ይበል።